ለዛሬ ያዘጋጀሁላችሁ እንግዲህ እንደዚህ የሚያምር ባክድሮፕ አዘጋጅቻለሁ። እንደምታዩት ይህንን የመሰለ እንግዲህ ባክድሮፕ ሳዘጋጅ ምን እንደተጠቀምኩኝ በዝርዝር ዛሬ አወራችኋለሁ። ባክድሮፕ እንደዚህ ቆንጆ ሆኖ ለሰው አይን እንዲመች አድርገን መስራት ከፈለግን የምናደርገው ነገር ምንድነው? የጨርቁን አይነት አንደኛ ደረጃ መምረጥ ነው። ለባክድሮፕ ተብለው የሚዘጋጁ ፋብሪኮች አሉ። ይህን የመሰለ ባክድሮፕ እንግዲህ ያዘጋጀሁት በማቴሪያል ተጠቅሜ ነው። ምን ማቴሪያል እንደተጠቀምኩኝ በዚህ ፕሮግራም ላይ ነግራችኋለሁ። አንድ ባክድሮፕ ስትሰሩ ማቴሪያሉ ላይ በጣም መጠንቀቅ ይኖርባችኋል። እንደምታዩት ማቴሪያሉ በጣም ደስ የሚል ማቴሪያል ነው። አንደኛ ነጩ ስፓንዴክስ የሚባል ነው። ይሄኛውም የሱ ዘር ሹር የሚባል ፋብሪክ ነው የተጠቀምኩት። ሌላው ደግሞ አበባ ነው። አበባ ሞር በጣም ላስቲክ መምሰል የለበትም። አበባው ናቹራል ሉክ የሆኑ አበባ አስመጪዎች አሉ። የእነሱን አድሬስ የምትፈልጉ ከሆነ ኮመንት ላይ ያስቀምጥላችሁ እችላለሁ። እነዚህ አበባዎች እንግዲህ ኤግዛክትሊ ከፋብሪኩ ጋር ምን ያህል ማች እንደሚሆኑ እናንተ መጨነቅ አለባችሁ እዛ ጋር። ሌላው ደግሞ ብዛቱ ነው የምትጠቀሙት። የፋብሪክ አይነት እና ብዛት ወሳኝነት አለው። አንዳንድ ጊዜ ብዙ ክላይንቶች ከነሱ ተነስቼ ሳይ አማዞን ላይ እንደዚህ አይነት አድርገው ጨርቁን ለማሻሻጥ ፖስት በሚያደርጉት ባክድሮፕ ላይ በትንሹ እዛ ጋር የአንድ ብር ከምናምን ብለው ያስቀምጡላችሁ ይችላሉ። እሱን ገዝታችሁ ግን እንደዚህ አይነት ፉል የሆነ ባክድሮፕ መስራት እንደምትችሉ ታስባላችሁ። ይሄ ግን በጭራሽ የሚሆን ነገር አይደለም። ምክንያቱም እዛ ጋር የምታዩት ማስታወቂያ ነው። ይህ ፋብሪክ የምትጠቀሙት በጣም ብዙ ነው። አንዳንድ ጊዜ በሀገራችን አጠራር እዚህ ሮል ነው የምንለው፣ እዛ ደግሞ ጣቃ የሚባል ነገር ነው። ይህንን አሁን ስፓንዴክሱን ስገዛው በጣቃ ነው ገዝቼ እኔ ራሴ ሰፍቼ ነው ማዘጋጀው። ስለዚህ እንደዚህ ፉል መሆን አለበት። ማጅን ይሄ እንደምታዩት እንደዚህ ተዘጋጅቶ የተሰራ ነገር ነው። ክሮስባሩን እንዲያስገባ አድርጌ ያዘጋጀዋለሁ። ሌላው ደግሞ ይሄ ማቴሪያል ጥቅሙ ምንም አይነት ስቲም እንድታደርጉት አይፈልግም። ራሱን ስትዘረጉት የሚዘረጋ ፋብሪክ ነው ማለት ነው። ሞር በጣም መጠንቀቅ አለባችሁ። ፋብሪክ ማወቅ አለባችሁ ይህንን ለመስራት ማለት ነው። ሌላው ደግሞ ይሄ እንደዚህ የምታዩት ኔቪ ብሉ የሆነው ከአበባው ጋር ማች እንደሚያደርግ እዩት። ይሄ ስቲም መደረግ ያለበት ነው። እዩት ምን ያህል እንደዚህ እንደሚጨማደድ። እንደዚህ አድርጌ ብሰራው ማለት ነው በምንም ታሪክ ውበቱን ላገኘው አልችልም። ስለዚህ እያንዳንዱን ፓኔል ነው የምንለው አንድ የተዘጋጀውን ስቲም ማድረግ ይኖርብናል። እዩት በዚህ መልኩ ከተሰራ የምንሰራው ስራ ምንም ጥሩ ቢሆን ጥሩ ውጤት ሊያመጣ አይችልም። ስለዚህ እናንተ መጠንቀቅ ያለባችሁ አንደኛ ፋብሪክ መምረጥ አለባችሁ። ሁለተኛ ነገር ብዛቱ ጥሩ መሆን አለበት። ሌላው ሶስተኛው ደግሞ ከምትጠቀሙት አበባ ጋር ማች ማድረግ አለበት። ስለዚህ እኔ እንግዲህ ይህንን የመሰለ ፋብሪክ ተጠቅሜ ሰርቻለሁ። እናንተም በየቤታችሁ ባላችሁ ማቴሪያል ጥቅጥቅ አድርጋችሁ ቆንጆ ዲዛይን መስራት ትችላላችሁ። ይህንን ዲዛይን ያገኘሁት እንግዲህ ፒንትረስት ላይ ነው። ፒንትረስት እንደምታውቁት በጣም ትልቅ ሳይት ነው።